ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ለጉብኝት የመጣው ልዑል በነፃነት ተንቀሳቅሶ የጉብኝት ጊዜውን ማሳለፍ ፈልጓል። ጥሬ ገንዘብ የመያዝ ስጋቱ፣ የክፍያ መንገዶቹ አለመመቸት አሳስቦታል። የሲቢኢ ቱሪስት ካርድ ሁሉንም ያቀላል። የትኛውም ሀገር ጥሬ ገንዘብ በእጅ ይዞ ከመንቀሳቀስ በቀላሉ ዶላሮን በካርድ ያዙ። በማንኛውም ኤቲኤም እና ፖስ ማሽን ላይ ያለምንም ተጨማሪ የአገልግሎት ክፍያ ይጠቀሙበታል። ከሀገር ቢወጡም እንደ ልብ ያገለግላል። ሲቢኢ ቱሪስት ካርዱ እግሩ አዲስ አበባን እንደረገጠ ከኢትዮጵያ ንግድ ባንክ ኤርፖርት ቅርንጫፍና ከተርሚናል ቅርንጫፍ ወስደው ቆይታውን ያሳምሩ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የኤሌክትሮኒክ ሽያጭ መመዝገቢያ ስርዓት የሂሳብ መዝገብ በሚይዙ ሁሉም ታክስ ከፋዮች ላይ ተፈጻሚ ይሆናል ተባለ። የገቢዎች ሚኒስቴር በታክስ ሕጉ መሰረት የሂሳብ መዝገብ የሚይዙ ታክስ ከፋዮች ራሱ ካበለጸገው የኤሌክትሮኒክ ደረሰኝ መመዝገቢያ ስርዓት ጋር ተስማሚ የኤሌክትሮኒክ ሽያጭ መመዝገቢያ ስርዓት እንዲጠቀሙ የሚያዝ መመሪያ ተግባራዊ አድርጓል። ገቢዎች ሚኒስቴር የራሳቸውን የሽያጭ መመዝገቢያ ስርዓት አበልጽገው ወይንም ከአልሚዎች ገዝተው በማስፈቀድ ለሚጠቀሙ ታክስ ከፋዮች እውቅና እንዲያገኙ የክትትልና ቁጥጥር ስርዓት ለመዘርጋትና አሰራራቸውን በህግ ለመወሰን የኤሌክትሮኒክ ደረሰኝ አስተዳደር ስርዓት መመሪያ ቁጥር 1142/2018 ተግባራዊ ማድረግ መጀመሩ ተገልጿል። የኤሌክትሮኒክ ሽያጭ መመዝገቢያ ስርዓት ስለመጠቀም በሚደነግገው የመመሪያው አንቀጽ 19 የገቢዎች ሚኒስቴር ካዘጋጀው የኤሌክትሮኒክ ደረሰኝ መመዝገቢያ ስርዓት ጋር ተስማሚ የኤሌክትሮኒክ ሽያጭ መመዝገቢያ ስርዓት የሂሳብ መዝገብ በሚይዙ ሁሉም ታክስ ከፋዮች ላይ ተፈጻሚ እንደሚሆን ይደነግጋል። የኤሌክትሮኒክ ሽያጭ መመዝገቢያ ስርዓት ታክስ ከፋዮች ሽያጫቸውን ለመመዝገብና የሽያጭ መረጃዎችን በቀጥታ በኤሌክትሮኒክ ደረሰኝ ስርዓት ለማስተላለፍና ለመመዝገብ የሚያስችል መሆኑ ተገልጿል። ማንኛውም ታክስ ከፋይ በፈቃደኝነት ከኤሌክትሮኒክ ደረሰኝ መመዝገቢያ ስርዓት ጋር ተስማሚ የኤሌክትሮኒክ ሽያጭ መመዝገቢያ ስርዓት መጠቀም እንደሚችልም ተደንግጓል። ሆኖም በርካታ ደረሰኞችን የሚያመነጩና አሰራራቸው ለኦዲትና ለክትትል አመቺ የሆኑ ባንኮች፣ የሰነደ መዋለ ንዋይ ገበያዎች፣ የዲጂታል ክፍያ አሳላጮች፣ የቴሌኮም አገልግሎት አቅራቢዎች ለሸማች ወይንም ለግል አገልግሎት በሚውሉ ግብይቶችና አገልግሎቶች ላይ ከኤሌክትሮኒክ ደረሰኝ መመዝገቢያ ስርዓት ጋር በቀጥታ መገናኘት ሳያስፈልጋቸው ደረሰኝ የሚሰጡበትን አሰራር ሚኒስቴሩ በልዩ ሁኔታ ሊፈቅድ ይችላል ተብሏል። አጠቃላይ የሽያጭ መመዝገቢያ ስርዓት ፍቃድ አሰጣጥ ሁኔታን በሚመለከት በተደነገገው የመመሪያው ክፍል የሽያጭ መመዝገቢያ ስርዓቱ ከኢንፎርሜሽን መረብ ደህንነት አስተዳደር የሶፍትዌር ደህንነት ማረጋገጫ ሰርቲፊኬት ሊያቀርብ እንደሚገባ ተደንግጓል። በተጨማሪም በኤሌክትሮኒክ ደረሰኝ መመዝገቢያ ስርዓት ውስጥ የተተገበሩ የማንነት ማረጋገጫ፣ የግንኙነት መመስጠሪያና ሌሎች የደህንነት አሰራሮችን መተግበሩና በዲጂታል ፊርማ የተረጋገጠ ግንኙነትና የመረጃ መላላክን ማስቻሉ ሊረጋገጥ እንደሚገባ ተመላክቷል። የኤሌክትሮኒክ የሽያጭ መመዝገቢያ ስርዓት የፍተሻ ሂደት የሚደነግገው አንቀጽ 10 ለፍተሻ የቀረበ ሶፍትዌር ሁሉንም የሚመዘንባቸውን መስፈርቶች ሙሉ በሙሉና ያለምንም ግድፈት ማሟላት እንደሚኖርበት ተገልጿል። የኤሌክትሮኒክ ሽያጭ መመዝገቢያ ስርዓት በየ2 ዓመቱ መታደስ እንደሚኖርበት የሚያዘው መመሪያው ለእድሳት በሚቀርብበት ወቅት ከኢንፎርሜሽን መረብ ደህንነት አስተዳደር የተሰጠ 1 ወር ያልበለጠው የሶፍትዌር ደህንነት ማረጋገጫ ሰርቲፊኬትና በጊዜ ገደባቸው ማሻሻያ ስለማድረጋቸው የሚገልጽ ከገቢዎች ሚኒስቴር የተሰጠ ማረጋገጫ መቅረብ ይኖርበታል ተብሏል። የአዲስ አበባ ፖሊስ ኮሚሽን የምርመራ ኃላፊ ባለመገኘታቸው ጋዜጠኛ ሳልሳዊት ባይነሳኝን ለማስፈታት የተመሰረተው የፍትሐብሔር ክስ ለነገ ተቀጠረ። ሰኞ ሰኔ 1 ቀን 2018 ዓ.ም በፖሊስ ቁጥጥር ስር እንደዋለች የተገለጸው ጋዜጠኛ ሳልሳዊት ባይነሳኝ በሕጉ መሰረት በ48 ሰዓታት ውስጥ ፍርድ ቤት ባለመቅረቧ አካልን ነጻ የማውጣት የፍትሐብሔር ክስ መመስረቱ ተገልጿል። የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ አንደኛ ልዩ ልዩ ፍትሐብሔር ችሎት በፍትሐብሔር ሕግ አንቀጽ ድንጋጌ 177 መሰረት ትላንት ማክሰኞ ሰኔ 9 ቀን 2018 ዓ.ም አካልን ነጻ የማውጣት ክስ እንደተመሰረተ የጋዜጠኛዋ ጠበቃና የሕግ አማካሪ አቶ ዘውዱ በቀለ ለሪፖርተር ገልጸዋል።
አንድ ተጠርጣሪ በቁጥጥር ስር በዋለ በ48 ሰዓት ውስጥ ፍርድ ቤት መቅረብ አለበት የሚለውን ህገ መንግስታዊ ድንጋጌ ታሳቢ አድርገን ረቡዕ ሰኔ 3 ቀን 2018 ዓ.ም በተመሳሳይ ፍርድ ቤት ጠበቅን፣ ነገር ግን ልትቀርብ አልቻለችም ብለዋል። እንዲህ አይነት ሁኔታ ሲከሰት አካልን ነፃ ማውጣት የሚል የፍትሐብሔር ክስ መመስረት የሚያስችል ሁኔታ በመኖሩ ትላንት ማክሰኞ ሰኔ 9 ቀን 2018 ዓ.ም ክስ በማስከፈት ለፍርድ ቤቱ ማስገባታቸውን ነው የገለጹት። አንድ ሰው በህገ ወጥ መንገድ ከተያዘ ወይንም አያያዙ ህጋዊ ካልሆነ ያለ ፍርድ ቤት ትዕዛዝ ለ48 ሰዓት ማቆየት ህገ ወጥ በመሆኑ አካልን ነፃ ማውጣት በሚለው መሰረት ያለ ቅድመ ሁኔታ መለቀቅ እንዳለባት የሚጠይቅ ክስ በፖሊስ ኮሚሽን ላይ ከፍተናል በማለት ጠበቃው አብራርተዋል። ፍርድ ቤቱ ለዛሬ ረቡዕ ሰኔ 10 ቀን 2018 ዓ.ም 5 ሰዓት የአዲስ አበባ ፖሊስ ኮሚሽን ጋዜጠኛ ወይዘሮ ሳልሳዊት ባይነሳኝን ፍርድ ቤት እንዲያቀርብ ትዕዛዝ የተሰጠ ቢሆንም የአዲስ አበባ ፖሊስ ኮሚሽን መዝገብ ቤት ቢሮ አድራሻ ከነበረበት ሶራምባ ሆቴል ጎን ወደ ጥቁር አንበሳ ፖስታ ቤት ጀርባ በመቀየሩ ደብዳቤውን የሚቀበሉ ኃላፊን ማግኘት አልተቻለም ነበር። ይሁን እንጂ ለጋዜጠኛዋ ቤተሰቦች ዛሬ እስከ ጠዋት 2 ሰዓት ድረስ ደብዳቤውን ማቅረብ እንደሚችሉ ተገልጾላቸው የነበረ ቢሆንም በዛሬው ዕለትም የሚመለከተውን ኃላፊ ማግኘት ሳይችሉ ጠበቃው ለችሎት ቀርበዋል። የጋዜጠኛ ሳልሳዊት ባይነሳኝ በቁጥጥር ስር መዋልን ተከትሎ እስካሁን ፍርድ ቤት ባለመቅረቧ የተጠረጠረችበት ወንጀል እንዳልታወቀና በዛሬው ችሎት ፍርድ ቤቱ የፖሊስ ኮሚሽን ለነገ ሰኔ 11 ቀን 2018 ዓ.ም ጋዜጠኛዋን እንዲያቀርብ የመጥሪያ ደብዳቤ በድጋሚ ወጪ ተደርጓል። የዛሬውን የችሎት ቀጠሮና እስካሁን ያለውን ሂደት ጠበቃው አቶ ዘውዱ ለሪፖርተር እንደሚከተለው አብራርተዋል። ዘውዱ በቀለ እባላለሁ። በፌዴራል ማናቸውም ፍርድ ቤት ጠበቃና የህግ አማካሪ። የዛሬ ችሎት ውሏችን ያው መነሻ የሚያደርገው ጋዜጠኛ ሳልሳዊት ከሰኔ 1 2018 ዓ.ም ጀምሮ በአዲስ አበባ ፖሊስ ኮሚሽን ምርመራ ክፍል በቁጥጥር ስር ከዋለች በኋላ ፍርድ ቤት ልትቀርብና በምን እንደተጠረጠረችም በጊዜው ማወቅ ስላልተቻለ ይህንን ፍርድ ቤት በ48 ሰዓት የመቅረብ ህገ መንግስታዊ መብቷን የተጣሰባት መሆኑን መነሻ አድርገን ከአካል ነፃ ወይም ደግሞ ፍርድ ቤት ያለምንም ቅድመ ሁኔታ ከእስር እንድትፈታ ትዕዛዝ እንዲሰጥልን አመልክተናል። ተጠሪ በዚህ ጉዳይ የአዲስ አበባ ፖሊስ ኮሚሽን ነው፣ እዛ ስለምትገኝ ማለት ነው። ፍርድ ቤትም ትላንትና ክሳችንን ተቀብሎን መጥሪያ እንድናደርስና ለዛሬ 5 ሰዓት ላይ ችሎት ይዟት እንዲቀርቡና ለምን በእስር ላይ እንዳቆዩት እንዲያስረዱ ትዕዛዝ ሰጥቶልን ነበረ። ሆኖም ትላንትና መጥሪያውን ወጪ አድርገን ፖሊስ ኮሚሽን ልናደርስ በአካል ብንሄድም የፖሊስ ኮሚሽኑ መዝገብ ቤት ጉዳዩን የሚከታተለው ኃላፊ መጥሪያው ላይ ትዕዛዝ ካልሰጠበት ለመቀበል እንደማይችሉ አሰራራቸው እንደዛ እንደሆነ ገለጹልን። ኃላፊውን ለማግኘት ጥረት አድርገን ነበረ። ዛሬ ጠዋት 2 ሰዓት ተኩል ቢሮ በመጣችሁ እንቀበላለን የሚል መልእክት በሌላ ባልደረባ ስልክ በኩል ለጋዜጠኛ ሳልሳዊት ቤተሰቦች ያው ይደርሳቸዋል። በዛ መሰረት ዛሬ ጠዋት 2 ሰዓት ተኩል ላይ ሄደው ነበር መጥሪያውን ድጋሚ ለመስጠት። ሆኖም የተባሉትን ኃላፊ ማግኘት አልተቻለም። የችሎቱ ቀጠሮ 5 ሰዓት ስለነበረ ሰዓቱ ሲደርስ ችሎት ተገኝተን ይህንን ሁኔታ ለተከበረው ፍርድ ቤት አስረድተን ፍርድ ቤትም ያስረዳነው በመቀበል በድጋሚ መጥሪያው ወጥቶ ለነገ ማለትም ለሰኔ 11 2018 5 ሰዓት ላይ ተመሳሳይ ትዕዛዝ ሰጥቶልናል ማለት ነው። መዝገብ ቤቶቹ ጉዳዩ ከተጠርጣሪ ጋር የተያዘ ከሆነ የዛን ወንጀል ጉዳይ የያዘውን መርማሪ ኃላፊ እሳቸው ጋር ይቀርብና እነሱ ጋር ያለ ጉዳይ መሆኑን አረጋግጠው ተቀበሉ ገቢ ተደርጎ ይቅረብልኝ ብለው የሚመሩበት አሰራር ነው። ፎርማሊ ፍርድ አንድ ተጠርጣሪ የተጠረጠረበት ጉዳይ የሚታወቅበት አንዱና ብቸኛው መንገድ ፖሊስ ያንን ተጠርጣሪ ለፍርድ ቤት አቅርቦት ፍርድ ቤት ላይ በዚህ ጉዳይ ጠርጥሬዋለሁ፣ ስለዚህ ወይ የዋስትናው ጉዳይ ይነፈግ ወይም ደግሞ ቀጠሮ ለምርመራ ይሰጠኝ የሚል መከራከሪያ ሲያቀርብ ነው የሚታወቀው። ከዚህ ጋር ተያይዞ ጋዜጠኛ ሳልሳዊት ላይ የቀረበ ነገር ስለሌለ ያው ኦፊሻሊ ወይ ፎርማሊ ያወቅነው ነገር የለም በምን እንደተጠረጠረ ከጥርጣሬ ውጪ ማለት ነው።
ሰኔ 1 ቀን 2018 ዓ.ም ከቀኑ 7 ሰዓት አካባቢ ጋዜጠኛ ሳልሳዊት ባይነሳኝ በአዲስ አበባ ፖሊስ በቁጥጥር ስር መዋሏን በሚመለከት ለቤተሰቦቿ መረጃ እንደደረሳቸው ገልጸውልኛል በማለት ጠበቃ ዘውዱ ተናግረዋል። ማክሰኞ ሰኔ 2 ቀን 2018 ዓ.ም ፍርድ ቤት ትቀርባለች በሚል አራዳ ምድብ ጊዜ ቀጠሮ ችሎት ሲጠብቁ እንደነበር፣ ነገር ግን ባለመቅረቧ ወደ ተያዘችበት ቦታ በመሄድ በስም ያልገለጿቸውን መርማሪዎች ጠይቀዋቸው በማግስቱ ረቡዕ ልትቀርብ ትችላለች የሚል ምላሽ ሰጥተዋቸው እንደነበር ገልጸዋል። ለጥያቄ ስለምንፈልግሽ ብለው ወደ ፖሊስ ጣቢያ ይዘውኝ ሊሄዱ ነው ብላ ነበር የነገረችን በማለት ለሪፖርተር መረጃ የሰጡት የወይዘሮ ሳልሳዊት እህት ወይዘሮ ሃይማኖት ባይነሳኝ በዕለቱ አመሻሽ ላይ ምግብና ልብስ ማድረሳቸውን ተናግረዋል። ጋዜጠኛ ሳልሳዊት በቁጥጥር ስር በዋለችበት ዕለት የቤት ሰራተኛቸውን ጭምር ተወስዳ እንደነበርና ማክሰኞ ሰኔ 2 ቀን 2018 ዓ.ም መለቀቋን ገልጸዋል። መርማሪዎቹን ፍርድ ቤት የማትቀርበው ለምንድን ነው ብዬ ስጠይቅ ጠብቁ፣ እኛም ትዕዛዝ እየጠበቅን ነው የሚሉት ብለዋል። ጋዜጠኛ ሳልሳዊት በምክንያት ተጠርጥራ በቁጥጥር ስር እንደዋለችና ለምን ፍርድ ቤት እንዳልቀረበች ሪፖርተር የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ኃላፊዎችን አግኝቶ ለመጠየቅ ያደረገው ጥረት አልተሳካም። በኤርትራ ምክንያት አዲስ የሰብአዊ መብት ጥሰት ቀውስ ከመፈጠሩ በፊት መፍትሄ እንዲፈለግ በተባበሩት መንግስታት ድርጅት ጉባኤ ተጠየቀ። የአውሮፓ ህብረት ደግሞ የኤርትራ መንግስት በትግራይ ክልል የፈጸመው ወንጀል እንዲመረመር ጠይቋል። ኤርትራ ከኢትዮጵያ ጋር እየፈጠረች ባለው ውጥረት አዲስ ቀውስ ከመፈጠሩ በፊት መፍትሄ እንዲፈለግ በጄኔቫ ስዊዘርላንድ ከሰኞ ጀምሮ በመካሄድ ላይ ባለው የተመድ ሰብአዊ መብቶች ምክር ቤት 62ኛ ጉባኤ ላይ ተጠይቋል። የምክር ቤቱ ልዩ መርማሪ መሐመድ አብዱል ሰላም ባባይከርና ባልደረቦቻቸው ባቀረቡት ሪፖርት ኤርትራ አስከፊ የሰብአዊ መብት ጥሰት ያለባት ከመሆኗን በተጨማሪ ጉዳዩ እንዳይመረመርና ሪፖርት እንዳይደረግ በሯን እንደዘጋች እንዲሁም የባለሙያዎችን የማሻሻያ ምክርም ሆነ ሀሳብ ለመቀበል ፈቃደኛ አለመሆኗን አመላክተዋል። በኤርትራ ያለው ሁኔታ ለማጣራት የመግቢያ ቪዛን ጨምሮ የኤርትራ መንግስት ትብብር እንዲያደርግ በተደጋጋሚ ቢጠየቅም የአስመራ መንግስት ተባባሪ እንዳልሆነም ተጠቁሟል። በኢትዮጵያ በተካሄደው ጦርነት በመሳተፍ በትግራይ ለተፈጸሙ በርካታ የሰብአዊ መብት ጥሰት ወንጀሎች አስተዋጽኦ ያደረገችው ኤርትራ አሁን ላይ ከኢትዮጵያ ጋር ወደ ዳግም ጦርነት ለመግባት ፍጥጫ ላይ እንደምትገኝ መርማሪዎቹ የጠቆሙ ሲሆን በሀገራቱ መካከል ጦርነት ከተነሳ በቀጠናው ተጨማሪ የሰብአዊ መብት ጥሰት ወንጀሎች በር የሚከፍት በመሆኑ ዓለም አቀፉ ማህበረሰብ መፍትሄ እንዲፈልግ መክረዋል። እንደ ተመድ መርማሪዎች ሪፖርት ከሆነ ኤርትራ ነጻ ከወጣች ጀምሮ የዲሞክራሲ ተቋማት፣ የህግ የበላይነት፣ የፖለቲካ ብዝሃነት፣ ነጻ መገናኛ ብዙሃንም ሆነ ሲቪክ ማህበራት በሌሉበት ዝግ በሆነ የፖለቲካ ሂደት ውስጥ ትገኛለች። በተጨማሪም የሃይማኖት መሪዎችንም ሆነ የተለየ ሀሳብ ያላቸውን በውጭ ያሉ ዜጎቿን ጨምሮ ታፍናለች ተብሏል። ኤርትራ ላይ በቀረበው ሪፖርት በሀገሪቱ የፖለቲካ ምርጫ አለመኖሩ፣ ሲቪክ ምህዳር ዝግ የሆነባት መሆኑ፣ 45 ከመቶ በላይ የህዝብ ቁጥር የሚሸፍኑት ወጣቶች በሀገሪቱ ፖለቲካና አስተዳደር ጉዳዮች የሚሳተፉበት እድል አለመኖሩ ተጠቅሷል። ኤርትራ በአሁኑ ወቅት ከኢትዮጵያ ጋር ወደ ጦርነት ለመግባት ውጥረት የተሞላበት ግንኙነት ውስጥ ትገኛለች። በትግራይ ጦርነት በመሳተፍ ለተፈጸሙ በርካታ የሰብአዊ መብት ጥሰቶች አስተዋጽኦ የነበራት ኤርትራ ከኢትዮጵያ ጋር ወደ ጦርነት የምትገባ ከሆነ በቀጠናው ተጨማሪ የሰብአዊ መብት ጥሰት ያስከትላል ሲሉም የመንግስታቱ ድርጅት መርማሪዎች አሳስበዋል። ለሪፖርቱ ምላሽና ማብራሪያ የሰጡት በተባበሩት መንግስታት ድርጅት የኤርትራ ቋሚ መልእክተኛ አምባሳደር ሶፊያ ተስፋ ማርያም ሪፖርቱ ተጨባጭነት የሌለውና በማስረጃ ያልተደገፈ መሆኑን በመናገር የተወሰኑ የውጭ ኃይሎችን ፍላጎት ያነገበ ሪፖርት ነው በማለት አጣጥለዋል። የተባበሩት መንግስታት ድርጅት የሰብአዊ መብት አጣሪ ግብረ ኃይሉን ቆይታ እንዲያቋርጥና ምክር ቤቱ ሪፖርቱን ውድቅ እንዲያደርገው ኤርትራ ጠይቃለች። ይህ በእንዲህ እንዳለ የአውሮፓ ህብረት ትላንት ባወጣው መግለጫ የኤርትራ መንግስት በትግራይ ክልል የፈጸመው ዓለም አቀፍ የሰብአዊ መብት ጥሰት ወንጀሎች እንዲመረመሩ ጠይቋል። ህብረቱ መግለጫውን ያወጣው በተባበሩት መንግስታት ድርጅት የተሰየመው የኤርትራ ሰብአዊ መብቶች ራፖርተር ባለፈው ሰኞ ሰኔ 8 ቀን 2018 ዓ.ም ለተመድ የሰብአዊ መብቶች ምክር ቤት ያቀረበው ሪፖርት መሰረት በማድረግ ነው። የአውሮፓ ህብረት ጥሪውን ያቀረበው የኤርትራ መንግስት የሰብአዊ መብቶች አያያዝን በተመለከተ በተባበሩት መንግስታት ድርጅት የተሰየመው
የኤርትራ ሰብአዊ መብቶች ራፖርተር ለመንግስታቱ ድርጅት የሰብአዊ መብቶች ምክር ቤት ያቀረበውን ሪፖርት መሰረት በማድረግ ሲሆን ኤርትራ በትግራይ ክልል ፈጽማለች ተብሎ ከተጠረጠረችበት የወንጀል ጉዳይ በተጨማሪ ለበርካታ ዓመታት በኤርትራውያን ላይ እያካሄደች የቀጠለችውን አስገዳጅ ብሔራዊ ወታደራዊ አገልግሎትና የዘፈቀደ ግዳጅ ተግባርን እንድታቆምና በህሊናዊ ተቃውሞ የመሳተፍ መብትን እንድታከብር አሳስቧል። ኤርትራ ከዓመት በፊት በዘፈቀደ የታሰሩ ሰዎችን መልቀቋ በጎ ጅምር ነው ያለው የአውሮፓ ህብረት፣ ነገር ግን አሁንም ድረስ የት እንዳሉ የማይታወቁና ደብዛቸው የጠፋ በርካታ ሰዎች መኖራቸውን በመጥቀስ እነዚህ ሰዎች የት እንዳሉ እንዲገለጽና እንዲለቀቁ ጥሪ አቅርቧል። ኤርትራ ከዓለም አቀፍ የሰብአዊ መብቶች ግዴታዎች ጋር በሚስማማ መልኩ ሀሳብን በነጻነት የመግለጽና የአመለካከት ነጻነትን፣ የሰላማዊ ስብሰባና የመደራጀት ነጻነትን እንዲሁም የሃይማኖት ወይንም የእምነት ነጻነትን ማስከበር አለባት ያለው የአውሮፓ ህብረት ይህም ተመድ ባቋቋመው የኤርትራ ሰብአዊ መብቶች ክትትል ራፖርተር ሪፖርት ውስጥ አሳሳቢ ጉዳይ ሆኖ መቀጠሉ በግልጽ መቀመጡን ገልጿል። በተጨማሪም በውጭ ሀገራት የሚገኙ ኤርትራውያንን በተለይም የሰብአዊ መብት ተሟጋቾችንና የመንግስት ተቺዎችን ኢላማ ያደረገ ጭቆና እንዲቆም የአውሮፓ ህብረት አሳስቧል። የእንግሊዝ መንግስት በበኩሉ ትላንት ባወጣው ተመሳሳይ መግለጫ የኤርትራ መንግስት ከተባበሩት መንግስታት ልዩ ራፖርተር ጋር ለመተባበር ፈቃደኛ አለመሆኑን በመጥቀስ አውግዟል። የኤርትራ መንግስት እየፈጸመ ያለው ማብቂያ የሌለው አስገዳጅ ብሔራዊ ውትድርና አገልግሎት የወጣት ኤርትራውያንን መብትና ተስፋ ከመጨፍለቅ አልፎ ወደ እንግሊዝ ጭምር ኤርትራውያንን ለጅምላ ፍልሰት እየዳረገ የሚገኝ ተግባር በመሆኑ በአስቸኳይ እንዲቆም ሲል አሳስቧል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። እችላለሁ በሚል መሪ ቃል የአደይና ዛሃራ የቁጠባ ሂሳቦችን በመክፈት ከ500 ብር ጀምሮ ስትቆጥቢ የተለያዩ የባንካችን የዲጂታል አማራጮችን በመጠቀም ግብይት ስትፈጽሚ የ25 BYD ሲገል መኪና ሽልማት እጩ የሚያደርጉሽ የዕጣ ቁጥሮች ይደርሱሻል።